ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ ነው። የልቤ ብዬ የምጠራው ሚካኤል አባቴ ነው። ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ ነው። የልቤ ብዬ የምጠራው ሚካኤል አባቴ ነው። በክንፎቹ እኔን በእጁ ሰይፍ ይዟል። ሚካኤል ሊረዳኝ ቆሟል። እንዳስፈሪ እንደ ንጉሥ ሰራዊት በቀኜ ነው በቀንና በሌሊት። ሚካኤል አባቴ ለዚህ እኮ ነው መመካቴ። ሚካኤል አባቴ ጋሻ ክብሬ ነው ማለቴ። ሚካኤል አባቴ ጎኔ ቆመ እንዳቆምከኝ። ሚካኤል አባቴ እኔ ላለም ምስክር ነኝ። ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ ነው። የልቤ ብዬ የምጠራው ሚካኤል አባቴ ነው። ጽሎ የሆነውን በሦስትነት ወይም በሥላሴ እያመንኩ እየተማጸንኩ ጠላቴ ሴጣንን እክድሃለሁ። በዚች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትህ ሁሉን አንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማርን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆነ። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና በዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ የቀጣን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሚን። የሃይማኖት ጸሎት። ሁሉን በፈጠረ አንድ አምላክ በሚሆን
በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋን በሙታን ለመፍረድ በምስጋና ይመጣ። የመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለን። ምስጋና በሰማይ ምድር የመላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማይን ከሚሆን ከቸር አባት ጋራ አዳኝ ከሚሆን ከመንፈስ ቅዱስ ጋራ እንሰግድልሃለን። ወደዚህ ዓለም መታድህነናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ትሰግዳለህ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ትሰግዳለህ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ትሰግዳለህ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ ትሰግዳለህ። አምላክን ለወለደች ለእመቤታችን ለድንግል ማርያም ትሰግዳለህ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። ያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን፣ ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለክርስቶስ ለክብር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየሰዓቱ በየጊዜያቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድልሻለን። ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንብሻለን። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪ። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምን ማለች። ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ በመንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባህርያቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግናል። ብርቱ የሚሆን እርሱ ታላቅ ስራውን ለእኔ አድርጓልና። ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ ያደረገ ለልባቸው ሀሳብ የሚሆኑ ትዕቢተኞችን በታተናቸው። ብርቱዎቹን ከዙፋናቸው አዋረዳቸው። የተዋረዱት ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱንም እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው ልሳነ ሚካኤል ልመናው ለዘላለሙ በእኛ ይደርብንና ተፈጥሮ ከነበልባላዊ እሳት የሆነ የሊቀው መልአክ ቅዱስ ሚካኤል ያደረገው ታምር ይሄ ነው። እግዚአብሔርን የሚፈራ ለነዳያን የሚራራ ዘውትርም በሊቀ መላእክት ቅዱስ ሚካኤል ስም ለሰው ሁሉ በጎ የሚሰራ አንድ ቸር ሰው ነበረ። በጎ ስራን የሚጠላ የአዳም ልጆች ሁሉ ጠላት ሰይጣን ይህንን ባየ ጊዜ እናበት ክፉ ጽኑ ደዌ
መጣበት። ጎባጣ ሆነ፣ በብዙ ሕመም ታመመ። ሁል ጊዜ ይጮህና ያጓራ ነበረ፣ ደዌ ጸንቶበታልና። ከደዌው ጽናት የተነሳ ከመኝታው መነሳት ስለተሳነው ዘመዶቹና ጎረቤቶቹን በድብቅና በስውር ተሸክመው ይወስዱት ዘንድ ለመናቸው። እነሱም ሌሊት ሰው ሳያውቅ በሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። ቤተ ክርስቲያን በክብር ሊቀ መላእክት ቅዱስ ሚካኤል ስዕልም ወስደው ከዚያ አኖሩት። ከዚህም በኋላ የሕመምተኛ በጽኑ ልቦና ወደ ቅዱስ ሚካኤል ሊቀ መላእክት ጌታዬ ሆይ እኔ ባሪያ አገልጋዬ በጸሎት አምኜ ዝክርህን ስዘክር እኖር ነበርና እርዳኝ ካለኝ ከዚህ ክፉ ደዌ በሽታ ፈጽመህ አድነኝ እያለ ይማጸን ጀመር። እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ አለቀሰ። እንዲህ ሆኖ ሳለ በአንዲቱ ቀንም መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን በላዩ በራ። ከብርሃኑ ውስጥም ሊቀ መላእክት ቅዱስ ሚካኤል ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃልና ሲል ተገልጾ ተነጋገረው። ይህ የታመመ ሰውም መልአኩን በዚህ የሚያስጨንቅ ደዌ ተይዤ ስጨነቅ እያየኝ ለምን ዘገየ? ፈጥነስ ያልጎበኘኝ ለምንድን ነው አለው። የሊቀ መላእክት ቅዱስ ሚካኤል መልሶ እነሆ እግዚአብሔር ፈውሶሃል፣ በጤናህንም ሰጥቶሃል። ከዚህም የከፋ መከራ እንዳያገኝ ዳግመኛ አትበድል፣ ኃጢአትም አትስራ ብሎ እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተህ ሂድ፣ እግዚአብሔር ፈጽሞ አድኖሃልና አለው። ያን ጊዜም ከእንቅልፉ በነቅቶ ተነስቶ በእግሩ ቆሞ ሄደ። ያዳነው እግዚአብሔርንና በአማላጅነቱ ኃይል የረዳው ሊቀ መላእክት የከበረ ቅዱስ ሚካኤልንም አመሰገነ። ከደዌው ስለዳነ ፈጽሞ ደስ አለው። በሊቀ መላእክት ቅዱስ ሚካኤል ስዕል ፊትም እየሰገደ እየዘመረ በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህንን ታምራት ባዩ ጊዜ የሊቀ መላእክት ቅዱስ ሚካኤልንም ክብሩን ገናናነቱን አደነቁ። ምስጋናውን አብዙ። የትሩፋቱንም ዜና ታምራቱን ሁሉ አይተው ሰምተው ያደንቁ ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞ ይልቅ አብልጦ በጎ ስራ ሰራ። በይቅርታ መልእክተኛ ሊቀ መላእክት ቅዱስ ሚካኤል አማላጅነት ፍጹም መንግስተ ሰማያትን እስኪወርስ ድረስ በየወሩ 12 ቀን ዝክሩን መዘከርን አልተወም፣ ችላም አላለም። የክብር ባለቤት አምላካችን እግዚአብሔር በሊቀ መላእክት ቅዱስ ሚካኤል አማላጅነት እርሱ የጥምቀት ልጆች የሆኑላችን ያድነን፣ ከደዌ ኃጢአት ይጠብቀን፣ ዕለት ዕለት ከሚፋጠን ድንገተኛ ሞትም ይሰውረን። ሊቀ መላእክት ቅዱስ ሚካኤል በነበልባላዊ ክንፎቹ ከክፉ ወጥመድ ያውጣን። ይልቁንም እኛንም ማኅበርተኞቹን ከፈተና ሁሉ ያድነን ለዘላለሙ አሚን። የሊቁ መልአክ የቅዱስ ሚካኤል ረድኤቱ በረከቱ ቃል ኪዳኑ ይጠብቀን። ተጋድሎ አይለየን፣ ጥበቃው አይለየን። አሜን 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 አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ
የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽነናልና ለዘላለሙ አሚን። ድርሳነ ገብርኤል እነሆ ምዕራፍ 2 እነሆ አረጋዊ ቅዱስ ዮሴፍ ከእንቅልፉ በነቃ ጊዜ ነቢያት ስለ እርሷ የተናገሩላት ድንግል እንደሆነች ተረድቶ ለንጽሕናዋ ሰገደ። ጌታችን ኢየሱስ ክርስቶስ ከተወለደ በኋላ በሕልም ተገልጾለት ብላቴናውንና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲቀመጥ እሱም እንዳዘዘው አደረገ። የተወደዳችሁ የክርስቲያን ወገኖች ሆይ አሁንም ቅዱሳን ሊቃነ መላእክት ሚካኤልን፣ ገብርኤልንና ሩፋኤልን የአምላክ ጸወርተ መንበሮ አርባዕቱ እንስሳ አጥንተ መንበሩ የሆኑ ካህናተ ሰማይ እና ክብራቸው በሰማያዊ ጌታ ፊት እየሰገዱ ለሰው ወገን ሁሉ ይቅርታን ይለምናሉና ለአራዊትና ለአዕዋፍ ለፍጥረቱም ሁሉ ይቅር ባይ የሆነ ጌታ ሆይ የእጅህን ፍጥረት አታጥፋ። ምንም በፊት ቢስቶ ቢበድሉ አንተ ፈጣሪያቸው ባህርያቸው ደካማ እንደሆነ ታውቃለህ። ጠላታቸው ሰይጣን ፈጽሞ እንቅልፍ የለውም። እነሱ ግን ያንቀላፋሉ። እርሱ ረቂቅ ነው፣ እነሱ ግን ግዙፋን ናቸው። በውኑ ሳር በእሳት ፊት መቆም ይቻለዋልን? እያሉ ለፈጣሪያቸው ያሳስባሉና ጌታም ማንኛውም ሰው ሁሉ ስለ ኃጢአቱ ስማችሁን ጠርቶ መታሰቢያቸውን ቢያደርግ ዳግመኛም ቁራሽ እንጀራ ጥርኝ ውሃ ለድሆቹ በስማቸው ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ። አሁንም ይቅር በለን። በጭንቁም ጊዜ ደርሼ እናንተ ስለ እናንተ ስለ እረዳዋለሁ ብሎ ይመልስላቸዋል። እነርሱም ይህንን በሰሙ ጊዜ ደስ በመሰኘት ይህንን ቃል ኪዳን የሰጣቸውን አምላክ ለአምላካችን መድኃኒት መባል ይገባዋል እያሉ በማይቋረጥ ምስጋና ያመሰግኑታል። እኛም ደካሞች አገልጋዮቹ ተስፋ ባለመቁረጥ እርስ በርሳችን ባለመነቃቀፍ በፍጹም ፍቅር ከእነሱ ጋር ለእግዚአብሔር ምስጋና ይገባዋል እያልን ስሙን እንጠራለን። በመገዛት እነዚህን ወደ እርሱ የሚያማልዱንን ለሰጠን አምላክ ለጌትነቱ ፍጹም ምስጋና እናቀርባለን። እንግዲህ የወንድማችንን ሥጋ ጽን በሌለው መሳሪያ እየቆረጥን ብንበላና ደሙንስ በረቂቅ ጽዋ ብንጠጣ ጥማታችን ምንድን ነው? ጥቅማችን ምንድን ነው? በመካከላችን የሚገኙበት ጊዜ ወዳጅ እናደርገዋለን። ከእኛ ተለይቶ በሄደ ጊዜ ግን በስውር እናማዋለን። እንዳይሰማብንም ድርገን ልንነጥፈው እንቸኩላለንና አንተ ግብዝ አስቀድሞ በአንተ ዓይን ውስጥ ያለውን ጉድፍ አውጣ። ከዚያ በኋላ በወንድም ዓይን ያለውን ጉድፍ ትመለከታለህ ያለውን የወንጌል ቃል ለምን አንመለከትም? ክብርም ውርደትም እግዚአብሔር ይሰጣሉ ብሎ መጽሐፍ እንደተናገረ ሲያሙ
ሞት የተዋረደ ሲያመሰግኑት የከበረ እርሱ ማን ነው? በአንዲት አንደበታችን ሁለት ክፉና በጎ ቃላትን ልንናገርባት እንዴት ይገባናል? ይልቁንም አንደበታችን የእርሱ በገና ናትና በየጊዜው ምስጋናን እናቀርብለት። ስለዚህም ነገር ሐዋርያው ቅዱስ ያዕቆብ በመልእክቱ እንዲህ አለ። በሰውነታችን ማለት የምትገኝ ምላሳችን ግዙፍ ስጋችንን ታቃልላለች፣ ረቂቅ ነፍሳችንንም ትለበልባለች። የአራዊትና የእሳት የአዋፍና የባህር አሳትን የሚንቀሳቀሰውን ፍጥረት ሁሉ ጠባይ በሰው ቁጥጥር ስር ለማዋል ይቻላልን? ይቻላል። የሰው አንደበት ግን መቆጣጠር አይቻልም። አቅሟ ትንሽ ነው፣ ነገር ግን የሚገድል መርዝን የተሞላች ናት። በእርሷ በአንድ ፊት እግዚአብሔር እናመሰግነዋለን። በእርሷ እግዚአብሔር አምሳሌ የተፈጠረ ወንድማችንን እንረግማለን። በአንድ አፍ እርግማንንና ምስጋናን ሊነገር አይገባም። በአንድ ምንጭ መራራና ጣፋጭ ውሃ ሊመነጭ ከአንድ ጉድጓድ ጣፋጭና መራራ ውሃ ሊቀዳ በለስስ የወይራ ፍሬን ሊያፈራ ይችላልን? ጣፋጭ ውሃ መራራውን ጣፋጭ ሊሆን አይችልምና። ነቢይ ዳዊት በመዝሙሩ በአንደበቴ እንዳልሰተ አፌን እጠብቃለሁ። ዳግመኛም በሌላ ክፍለ ምዕራፍ ወንድሞን በሰው በስውር የሚያምያውን ሰውነቱ ትጠየፈዋለች አለ። ልጁ ነቢይ ሰሎሞንም ሕይወትና ሞት በአንድነት እጅ የተያዙ ናቸው አለ። ነቢይት ሐናም አትመኩ፣ ክፉ ነገርን አትናገሩ፣ ክፉ ነገርም ከአንደበታችሁ አይውጣ ብላ ተናግራለች። እግዚአብሔር ለሁላችንም ኃይልን ሰጥቶ ትእዛዙን ለመፈጸም እንችል ዘንድ የሊቀ መላእክት ቅዱስ ሚካኤል አማላጅነት ከሁላችን የቅዱስ ገብርኤል አማላጅነት ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሚን አሚን አሚን። የሊቁ መልአክ የቅዱስ ገብርኤል ጥበቃው ረድኤቱ ከእኛ ጋር ለዘላለም ጸንቶ ይኑር። ከእኛ ጋር ለዘላለም ጸንቶ ይኑር። ጥበቃው አይለየን። ይጠብቀን ይጠብቀን ይጠብቀን። መልአኩ ቅዱስ ገብርኤል በረድኤቱ አምላካችን ከእግዚአብሔር ጋር ማልዶ ያስታርቀን። አሚን። በጸሎታችንን ያሳርግልን። መልአኩ ቅዱስ ገብርኤል ልቦናችንን መሻት ይፈጽምልን። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአት ያስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ገድለ ቅዱስ እስጢፋኖስ ዘወርኃ ሚያዝያ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምነን የተባረከ በወርኃ ሚያዝያ 17 የሚጸለይ ስለ አምላኩ ኢየሱስ ክርስቶስ ለመመስከር የተጋደለ የልዑል ክብር ቀዳሚ ሰማዕት ቅዱስ እስጢፋኖስ የፈጸመው ገድሉን እንናገራለን። የእግዚአብሔር ወዳጅ ኃያል ከሁሉ አስቀድሞ ቅድስት ወንጌል የሰበከ መስተጋድል
የተጋደለ የንዑድ ክቡር ቅዱስ እስጢፋኖስ በረከቱ በእኛ በቅድስት ሀገራችን ኢትዮጵያ ላይ ይደር ለዘላለሙ አሜን። ወንድሞቻችን ሆይ ከእርሶ በፊትና ከእርሶ በኋላ ሰማዕት የሆኑ ሳሉ ንዑድ ክብር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ይህንን የከበረ ሹመትና የከበረ ምስክርነት እንደምን አገኘ? ሦስቱ ወጣቶች ቅዱሳን አናንያ፣ አዛርያ፣ ሚሳኤልም በባቢሎን አውራጃ በእንቶነ እሳት ውስጥ ተጥለው ሰማዕት ሆነው አልነበረምን? ዳግመኛስ በቅዱስ እጁ ፈጣሪው ኢየሱስ ክርስቶስ ራሱን ዳሶ ያጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቃሉ መስክሮ ደሙንም አፍሶ ሰማዕት ሆኖ የለምን? ያጠመቀውም በእርሱ መሻት ብቻ አይደለም። እርሱ መጥምቀ መለኮት ቅዱስ ዮሐንስ ራሱን ራሱን ዳሶ ጠየቀው ዘንድ ግን አልተቻለኝም፣ እሳት ነውና እንዳለ ይህ ቃለ አዋዲ መጥምቀ መለኮት ቅዱስ ዮሐንስ እጆቹ ጉልበቶቹ እየሳሉ ሰማያትና ምድር እሳታውያን ቅዱሳን መላእክትም ሊይዙት ሊነኩትም የማይቻላቸው የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስ ራስ ዳሶ አጠመቀው እንጂ እግዚአብሔር በደብረ ሲና በደመና በአውሎ በጉምና በጨለማ በንፋስም መሃል በአንድ እሳት ተገልጾ በተነጋገረው የቅዱሳን ነቢያት አለቃ ስለሆነው ሊቀ ነቢያት ሙሴን ምን እንላለን? እግዚአብሔር በተነጋገረው ጊዜ ሊቀ ነቢያት ሙሴስ ፊት ለፊት ይመለስ ዘንድ አልተቻለውም። ልቡ እየታወቀ አንጀቱም እየተላወሰ በፍርሃት ተሞልቶ ነበር እንጂ ያን ጊዜም የሊቀ ነቢያት ሙሴ ፊት ከተገለጸለት ከእግዚአብሔር ፍጹም የጌትነትና ኃይል ግርማ የተነሳ በራ። ደም ግባቱም እጅግ የተወደደ ሆነ። የእግዚአብሔርን ክብር በአምደ እሳት መሃል አይቶ ፊቱ ማለዳ ሲወጣ እንደሚያንጸባርቅ እግረ ፀሐይን እንደሚነድ የመብረቅ ብልጭታ ሆኗልና የእስራኤል ልጆች ባዩት ጊዜ ከእግዚአብሔር ጋር እየተነጋገረ የእግዚአብሔር አገልጋይ ሊቀ ነቢያት ሙሴን መመልከት ተስኗቸውና ተስነዋቸው እና ይህ ዘንድ አልተቻለንምና ነቢይ ሙሴ ሆይ ፊትን ሸፍንልን አሉት። ዳግመኛም በቅዱስ ወንጌል በስድስተኛው ቀን ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሦስቱ ቅዱሳን ደቀ መዛሙርቱ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ ብቻቸውን አስከትሏቸው ወደ ረጅም ተራራ ወጣ። በፊታቸው መሃል መልኮ ተለወጠ እንደተባለ ሰምታችኋል። መልኮ በተለወጠ ጊዜም በምድር ላይ በፊታቸው ወደቁ። ፍርሃታቸውን አስወግዶ እስኪያነሳቸውም ድረስም እንደ አብድንት ሆነው ነበረ። ወንድሞቻችን ሆይ ሁላችሁ ቅዱሳን አበው፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ቅዱሳን መላእክትም ቢሆኑ የእግዚአብሔር ድምፅ ቃሉን በሰሙ ጊዜ በላያቸው ታላቅ ድንጋጤና ፍርሃት እንዲያድርባቸው አስቀድመን እንደተናገርን ተመልከቱ። ይህ የከበረ አባታችን ሊቀ ዲያቆን ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ግን ከሰማያት በላይ ያለ ግርማ መለኮትን የተሞላ የአጋዕዝተ ዓለም ስሉስ ቅዱስ አብ ወልድ መንፈስ ቅዱስንም መንበረ ስብሐት አይቶ አልተሸበረም። ስለ ልቦናውና ሕሊናው ንጹሕ በፍጹም ደስታ ያየው ዘንድ ፈጣሪ እግዚአብሔር ፈቅዶታልና በቅዱስ ወንጌል ንጹሐን ልብ ንዑዳን ክቡራን ናቸው የእግዚአብሔርን ያዩታልና ተብሎ የተነገረ ነገረውንም ዓይን ሊያየው ጆሮ ሊሰማው በሰው ልቦና ሊታሰብ የማይቻለውን በሕይወተ ሥጋ ሳለ
አይን በአይኖቹ ባየ በቀዳሚ ሰማዕት ቅዱስ እስጢፋኖስ ደረሰ፣ ተፈጸመ። ቅዱሳን ነቢያት፣ ሰማዕት፣ ኤጲስቆጶሳት፣ ሊቃ ጳጳሳት ያላዩትን ያይ ዘንድ የተገባው ሆኗልና። ቅዱሳን ነቢያት ቢሆኑ እግዚአብሔርን ያዩት በመንፈስ ተነጽተው ነው። በመንፈስ ቅዱስን ተቃኝተው ትንቢትን ተናገሩ። ቅዱስ ሐዋርያት መለኮትን ከተሸከመች ቅድስት ድንግል ማርያም ሥጋን ለብሶ ወደዚህ ዓለም በመጣ ጊዜ አዩት። ይህ አለመኖር ወደ መኖር የመጣ የእግዚአብሔር በመንበረ ስብሐቱ ላይ ይህ ቀዳሚ ሰማዕት ቅዱስ እስጢፋኖስ በምድር ላይ ሆኖ በሕይወተ ሥጋው ሳለ አይቶታልና። የቅዱሳን መላእክት፣ ሊቃነ መላእክት፣ አጋዕዝትና ስልጣን ኪሩቤል፣ ሱራፌል ይልቅ ይህ ልዑል ክብር ቀዳሚ ሰማዕት ቅዱስ እስጢፋኖስ ይበልጣል እላለሁ። በሚያስፈራና በሚያስደንቅ ኃይለ ግርማው ከአርያም በላይ የአካላዊ ቃልን ሕላዌ ያየ ይህ ቀዳሚ ሰማዕት ቅዱስ እስጢፋኖስ ነውና አይቶም አልተሸበረም። እነሆ ሰማያት ተከፍተው ወደ እግዚአብሔር ኢየሱስ ክርስቶስን በባሕሪ አባቱ እግዚአብሔር አብ ቀኝ በታላቅ ኃይልና በምስጋና በቅዱሳን ፍጥረቱ በኪሩቤል ላይ ተቀምጦ አየሁታል እንጂ። በእውነት እንዲህ ያለ ምስክርነት በመጽሐፍትም ከሁላቸው ቅዱሳን ሰማዕት ዘንድም ቢሆን እናገኝም እላለሁ። በሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክብር ቅዱስ እስጢፋኖስ እግዚአብሔር በመንበረ መንግሥቱ ላይ ተቀምጦ በገሃድ ተገልጾለታልና። ስለዚህም በነገሥታትና በሕዝብ በአሕዛብ በአውራጃ ሹማምንት ፊት ያለ ብርሃን ነው። እግዚአብሔር አብ በዙፋኑ እንዲያ ብጮ እግዚአብሔር ወልድም በቀኙ ተቀምጦ አያለው ብሎ አሰምቶ ተናገረ። ልባቸው እየደነደነ አይሁድም ይሄንን ሰምተው ልባቸው እንደ እሳት ተቃጠለ፣ መታገስም አልቻሉም። ጽናትም ተመልተዋልና በእውነተኛው ሊቀ ዲያቆን ቀዳሚ ሰማዕት ንዑድ ክብር ቅዱስ እስጢፋኖስም አንደበት እውነተኛውን ምስክርነት እንዳይሰሙ በጣዖታቸው ጆሯቸውን ዘግተው ሲያዙ የእስራኤል ልጆች ነቢያትና ሐዋርያት መግደል ልማዳቸው ነውና የጌታችን ኢየሱስ ክርስቶስ እውነተኛ ምስጢር የሆነ የተመረጠ ኃያል ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስን እንደ ነጣቂ አሞራዎች ይዘው እየጎተቱ ይወግሩት ዘንድ እየሞከሩ ወደ ፍርድ ሸንጎ አቀረቡት። ሁሉም አንድ ሆነው በድንጋይ ወገሩት። ሊቀ ዲያቆን ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አባት ሆይ የሚሰሩትን አያውቁም፣ አንተም ይቅር ባይ ነህና ይቅር በላቸው ብሎ ይቅርታን እየለመነላቸው ነፍሱን ሰማያትንና ምድርን በፈጠረ በፈጣሪው በአምላክ አማልክት በእግዚአብሔር አጋዥነት በንጉሠ ነገሥት እግዚአብሔር እጅ ሰጠ። የተወደዳችሁ ወንድሞቼ ሆይ የሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክብር ቅዱስ እስጢፋኖስ አስር ተከትለን መከራን ለደረሰበት ይገድሉት ዘንድም በድንጋይ ለሚወግሩት ይቅርታን እንደለመነላቸው አስተውለን እኛም ብዙ መከራ፣ ብዙ በደል፣ ብዙ ኃጢአት ሰርተን ሳለ ስለ ነፍሳችን ሰነፎችና ክፉዎች መሆናችንን እያወቅን የተበደልን ነውን ብቻ እናስብ፣ የተበደልነውን ብቻ እናስብ። ወንድሞቼ ሆይ ጌታችን ኢየሱስ ክርስቶስ በንዑድ ክብር ቅዱስ እስጢፋኖስ አማላጅነት ኃጢአታችንን ይቅር ብሎ አበሳችን ሁሉ ያጥበን ዘንድ ስለ ነፍሳችንና ስለ ባልንጀራችንም በደል ስለ ሰዎች ሁሉ እንጸልይ። የሰማዕታት መጀመሪያ የተሰኘ አባታችን ሊቀ ዲያቆን ቅዱስ እስጢፋኖስ በጸሎት ስለ ነፍሳችን ኃጢአታችንን ይቅርታ ይናገኝ ዘንድ ንጹሕና እንቁ ንጉሥ ልብም እንዲሰጠን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንጋጣለን እንለምናለን። የሊቀ ዲያቆን ቀዳሚ ሰማዕት ንዑድ ክብር ቅዱስ እስጢፋኖስ በዓል
እናሳርፍ። በዚች አባታችን የሊቀ ዲያቆን ቀዳሚ ሰማዕት ልዑል ክቡር ቅዱስ እስጢፋኖስ ሰማዕትነትን በፈጸመባት የከበረች ዕለት ሰውነታችንን በምስጋና በጾም በምጽዋትም እናስግም። ይህችውም በታወቀች ሃይማኖት የከበረች ሥጋው ያረፈችበት በወርኃ ጥር 1 ቀን የአባታችን ሊቀ ዲያቆናት ቀዳሚ ሰማዕት ልዑል ክቡር ቅዱስ እስጢፋኖስ ጸሎቱ ሁላችን ሕዝበ ክርስቲያን ከመከራ ሥጋ ከመከራ ነፍስ ይጠብቀን ዛሬም ዘውትርም ለዘላለሙ አሚን 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 አሚን። የቀዳሚ ሰማዕት የቅዱስ እስጢፋኖስ አዎ በረከቱ ይጠብቀን፣ 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 ቃል ኪዳኑ ይጠብቀን፣ ቃል ኪዳኑ ይጠብቀን። አሜን ይሆንልን፣ አሜን ይደረግልን፣ አሜን ይሆንልን፣ አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሜን 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 አሜን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ወራት ሳኦል ጳውሎስ የሚባል ሰው ነበረ። እርሱም በጌታ ኢየሱስ ክርስቶስ ባመኑት ምዕመናን ላይ መከራ ያጸናባቸው ነበረ። ደቀ መዛሙርቱም ሁሉ ለመግደል ያሳድዳቸው ነበረ። ከዕለታትም አንድ ቀን ወደ ሊቀ ካህናቱ ሄዶ በክርስቶስ እምነት ያሉትን ወንዶችም ሴቶችንም ያገኘውንም ሁሉ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራባት ሁሉ የፍቃድ ደብዳቤ እንዲጽፉለት ጠየቀ። ምዕመናንን እያሳደደ የሚይዝበትን የፍቃድ ደብዳቤ ይዞ ሲሄድ ደማስቆ ከሚባል ሀገር በደረሰ ጊዜ ድንገት በእርሱ ላይ ከሰማይ የብርሃን ጸዳል አንጸባረቀ። እርሱም ደንግጦ በምድር ላይ ወደቀ። በወደቀ ጊዜ ሳኦል ሳኦል ለምን ታሳድደኛለህ የሚል ቃል ሰማ። እርሱም አቤቱ አንተ ማነህ አለው። ጌታም ከዋልሁበት አላሳድር ካደርኩበት አላውል የምትለኝ እኔ የናዝሬቱ ኢየሱስ ነኝ። ዳሩ ግን የሾለውን ብረት ብትረግጥ ጉዳቱ ራስን እንጂ ነው በራስ ነው እንጂ ነው አለው። ጳውሎስም ከቃሉ ግርማ የተነሳ እየፈራ እየተንቀጠቀጠ አቤቱ ምን አደርግ ዘንድ ይገባኛል አለው። ጌታ ኢየሱስ ክርስቶስም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚገባን በዚያ ይነግሩሃል አለው። ከእርሱም ጋራ ቆመው የነበሩ ሰዎች ንግግሩን ይሰማሉ። ነገር ግን ዓይኖቻቸው የሚያዩት ነገር አልነበረም። ሳኦልም ጳውሎስም ከወደቀበት ተነሳና ዓይኑ ተገልጦ ሳለ ማየት አልተቻለውም ነበርና ሰዎቹ እየመሩ ወደ ደማስቆ ይዘውት ገቡ። በዚያ እህል ሳይበላ ውሃ ሳይጠጣ ለ3
ቀን ተቀመጠ። በዚያም በደማስቆ በሰብሃ አርድእት ወገን የሚሆን አናንያ የሚባል አንድ ሰው ነበረ። ጌታ ኢየሱስ ክርስቶስም አናንያ ሆይ አለው። እሱም አቤቱ ጌታዬ እነሆኝ አለው። ጌታ ኢየሱስ ክርስቶስም ተነስተህ ስሟን ቀን በምትባል ጎዳና በቤተ ይሁዳ የጠርሴስ ሀገር ሰው የሚሆን ጳውሎስ የሚባል ሰው ፈለገ። እነሆ እርሱ በአሁኗ ሰዓት በዚያ እየጸለየ ነውና አለው። ጳውሎስም እየጸለየ ሳለ ጌታ አናንያን ተመስሎ በራእይ ታየው። ወደ እርሱም ገብቶ ብርሃንን ያይ ዘንድ እጁን ሲጭንበት ተገለጸለት። አናንያም አቤቱ በኢየሩሳሌም የሚኖሩ ምዕመናን ላይ ይህ ሰው የሰራው የነበረው ክፉ ስራ ሁሉ ከብዙ ሰዎች ሰምቻለሁ። አሁንም በዚህ ቅዱስ ስምህን የሚጠሩትን በስምህ ያመኑትን ምዕመናን ወስዶ ያስር ዘንድ ከሊቀ ካህናቱ ስልጣን ተቀብሎ መጥቷልና አለው። ጌታ ኢየሱስ ክርስቶስም አንቶስ ተነስና ሂድ፣ ስሜን በነገሥታት አሕዛብ በመኳንንተ እስራኤል ፊት ያስተምር ዘንድ መልጬዋለሁ። ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው። በዚህም ጊዜ አናንያ ፈጥኖ ሄዶ ወደ ቤት ገባና ወንድሜ ሳኦል ሆይ ወደዚህ አትምጣ፣ በመንገድ ያነጋገረ ጌታችን ኢየሱስ ክርስቶስ ዓይንን ይበራ ዘንድ መንፈስ ቅዱስ ይመላብህ ዘንድ ወደ አንተ ልኮኛል በማለት እጁን ጫነበት። በዚያን ጊዜ እንደ ሸረሪት ድር ያለ ከዓይኑ ተገፎ ወደቀለትና ዓይኑ በርቶ ፍጹም ብርሃን አየ። ከዚያም ፈጥኖ ከተጠመቀ በኋላ እህል በልቶ ጸና። ወደ ደማስቆም ከደቀ መዛሙርት ጋር ለጥቂት ቀን ቆየ። ከዚያም ያለማመንታት ያን ጊዜውን ፈጥኖ ወደ ምኵራብ ገባና ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ እየመሰከረ ማስተማር ጀመረ። የሰሙትና ያዩትም ሁሉ ይህ በኢየሩሳሌም የክርስቶስን ስም የሚጠሩትን ሁሉ በዋለበት አላሳደር ካደሩበት አላውል እያለ ሲያሳድዳቸው የነበረ አይደለምን? ይልቁንም ከሊቀ ካህናቱ ማስገደጃ ደብዳቤ እያመጣ ምዕመናንን ወደ ኢየሩሳሌም እየወሰደ የሚያስፈራቸው የነበረው አይደለምን? በማለት ፈጽመው አደነቁ። ጳውሎስ ግን በደማስቆ ያሉት አይሁዶች እየተከራከረ ምላሽ የሰጣቸው ነበረ። ከዕለት ወደ ዕለትም ጸጋ እግዚአብሔር እየተጨመረለት ሄደ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃሉ በምሕረቱ ይጠብቀን፣ ቃሉ ይማረን፣ ኃጢአታችንን ይቅር ይበለን፣ ከመከራ ይሰውረን፣ ከመከራ ያውጣን፣ አሁንም በቃሉ ይጠብቀን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ በጎንህ ከፈሰሰውና እግሮቼ ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሴን በክብር ትቼ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበር ዛሬም ያለ የዘላለም ባንተነት ጸንተህ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቦ ቀለሜስ ዮሐንስ ሆይ ሰላም እንልሃለን። አኦቆሎስ ነባቤ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሎ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። እጥነ ኢየሱስ የተቀመጥ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስ ቆጶሱ ያዕቆብ እኛን ልጆቻችሁን በሰጣችሁ
በሰጣችሁ ስልጣን ባርኩን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሜን፣ 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 አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃሉ ምሕረቱ ይጠብቀን፣ በምሕረቱ ይጠብቀን፣ ቃሉ ይጠብቀን፣ ቃሉ ይጠብቀን፣ ምሕረቱ ይጠብቀን። ጌታ ኢየሱስ ክርስቶስም አንቶስ ተነስና ሂድ፣ ስሜን በነገሥታት አሕዛብ በመኳንንተ እስራኤል ፊት ያስተምር ዘንድ መርጬዋለሁ። ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው። በዚህም ጊዜ አናንያ ፈጥኖ ክርስቶስ ቃሉ በምሕረቱ ይጠብቀን፣ ቃሉ ይማረን፣ ኃጢአታችንን ይቅር ይበለን፣ ከመከራ ይሰውረን፣ ከመከራ ያውጣን፣ አሁንም በቃሉ ይጠብቀን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ በጎንህ ከፈሰሰውና እግሮችህ ከወረደው ደም ጋራ በፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስህን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ባንተነትህ ጸንተህ የምትኖር አምላክ ሆይ ለክብር መስቀልህ ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቦ ቀለሜስ ዮሐንስ ሆይ ሰላም እንልሃለን። አውቆሎስ ነባቤ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሎ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። እጥነ ኢየሱስ የተቀመጥ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ፣ እኛን ልጆቻችሁን በሰጣችሁ ስልጣን ባርኩን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሜን፣ 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 አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃሉ ምሕረቱ ይጠብቀን፣ በምሕረቱ ይጠብቀን፣ ቃሉ ይጠብቀን፣ ቃሉ ይጠብቀን፣ ምሕረቱ ይጠብቀን። ኃጢአታችንን ይደምስስልን፣ ኃጢአታችን ይደምሰስልን፣ ኃጢአታችን ይደምሰስልን፣ ኃጢአታችን ይደምሰስልን። ጠላታችን ሴጣን ዲያብሎስ ይታሰርልን፣ ጠላታችን ሴጣን ዲያብሎስ ይውደቅልን፣ ጠላታችን ሴጣን ዲያብሎስ ይታሰርልን። አሜን ይሁንልን፣ አሜን ይደረግልን፣ አሜን ይሁንልን፣ አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ሚያዝያ 17 2018 ዓመተ ምህረት የሚከበረው የቅዱሳን በዓላት ዓመታዊ የቅዱሳን በዓላት
አንደኛ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ ከ12 ሐዋርያት በረከታቸው ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ወርኃዊ የቅዱሳን በዓላት አንደኛ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት በረከቱ ቃል ኪዳኑ ለዘላለም ከኛ ጋር ጸንቶ ይኑር። ሁለተኛ ቅዱስ ኤጲፋንዮስ ዘቆጵሮስ በረከቱ ቃል ኪዳኑ ያልብን ይደርብን። ሶስተኛ ቅዱሳን አበው መክሲሞስና ዲማቴዎስ በረከታቸው ቃል ኪዳናቸው ከኛ ጋር ለዘላለም ጸንቶ ይኑር። አራተኛ አባ ገሪማ ዘመደራ በረከታቸው ቃል ኪዳናቸው ከኛ ጋር ጸንቶ ይኑር። አምስተኛ አባ ፋልሞን ፈላሴ በረከታቸው ቃል ኪዳናቸው ከኛ ጋር ለዘላለም ጸንቶ ይኑር። ስድስተኛ አባ ለትጹን የዋ በረከታቸው ቃል ኪዳናቸው ለዘላለሙ ከኛ ጋር ጸንቶ ይኑር። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 17 በዚች ቀን የዘብዴዎስ ልጅ ወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በሰማዕትነት አረፈ። በረከቱ ቃል ኪዳኑ ለዘላለም ከኛ ጋር ጸንቶ ይኑር። አሜን አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን 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 ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። እናታችን እግዝእትነ ለማርያም ቤዛዊት ዓለም፣ እናታችን እግዝእትነ ለማርያም ቤዛዊት ዓለም፣ እናታችን እግዝእትነ ለማርያም ቤዛዊት ዓለም። ጥላሽን ስጭን ጣይብን፣ ጥላሽን ስጭን ጣይብን፣ ጥላሽን ስጭን ጣይብን። መድኃኔዓለም አማኑኤል ኢየሱስ ክርስቶስ፣ መድኃኔዓለም አማኑኤል ኢየሱስ ክርስቶስ፣ መድኃኔዓለም አማኑኤል ኢየሱስ ክርስቶስ። ነፍሴን ያዛት ጠብቃት አደራ፣ ነፍሴን ያዛት ጠብቃት አደራ፣ ነፍሴን ያዛት ጠብቃት አደራ። ሊቁ መልአክ ቅዱስ ሚካኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ገብርኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ሩፋኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ራጉኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ኡራኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ፋኑኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ሳሙኤል እርዳኝ ተራዳኝ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ አፍኔን እርዱኝ ተራዱኝ ፈጥናችሁ ድረሱልኝ። አርባዕቱ እንስሳ ኪሩቤል 24ቱ ካህናተ ሰማይ ሱራፌል ተማጸኑልን፣ ለምኑልን። ጠላታችን ሴጣን ዲያብሎስ እንዲወድቅልን ጸልዩልን፣ ጸልዩልን። ቅዱሳን መላእክቶች አዎ ሰይፋችሁን መዛችሁ ጠብቁን። 99ኙም ነገደ መላእክት ሀሳባችንን ፈጽሙልን። ስለ እግዝእትነ ለማርያም ይፈጸምልን፣ ስለ እግዝእትነ ለማርያም ይፈጸምልን፣ ስለ እግዝእትነ ለማርያም ጠላታችን ሴጣን ዲያብሎስ ይውደቅልን፣ ይፈጸምልን። ሰማዕቱ ቅዱስ ጊዮርጊስ
ፈጥነ ድረስልን። ቀዳሚ ሰማዕት ቅዱስ እስጢፋኖስ በዕለተ ቀን ተአምርህን ግለጽልን፣ ቃል ኪዳንህን አውርድልን። ሰማዕቱ ቅዱስ መርቆሬዎስ ፈጥነ ድረስልን። ሰማዕቱ ቅዱስ ገላውዴዎስ ፈጥነ ድረስልን። ሰማዕቱ ቅዱስ ቴዎድሮስ ፈጥነ ድረስልን። ሰማዕቱ ቅዱስ ፋሲለደስ ፈጥነ ድረስልን። ሰማዕቱ ቅዱስ ሕፃኑ ቂርቆስ ፈጥነ ድረስልን። ሰማዕቷ ቅድስት አርሴማ ፈጣኗ ሰማዕት ፈጥነሽ ድረሽልን። ፈጣኗ ሰማዕት ፈጥነሽ ድረሽልን። ፈጣኗ ሰማዕት ፈጥነሽ ድረሽልን። ጠላታችን ሴጣን ዲያብሎስን ክበቡ ያዙልን፣ ከባችሁ ያዙልን፣ ከባችሁ ያዙልን፣ ከባችሁ ያዙልን። አባቴ ገብረ መንፈስ ቅዱስ የፍቶኝ ባርኮኝ፣ አባቴ ተክለ ሃይማኖት የፍቶኝ ባርኮኝ፣ አባቴ ዘራ ብሩክ የፍቶኝ ባርኮኝ። ጠላቴ ሴጣንን አውግዛችሁ ያዙልኝ። ጠላቴ ሴጣንን አውግዙና ያዙልኝ። ጠላቴ ሴጣንን አውግዛችሁ ያዙልኝ። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ። የአጋዕዝተ ዓለም ሥላሴዎች፣ የአጋዕዝተ ዓለም ሥላሴዎች፣ የአጋዕዝተ ዓለም ሥላሴዎች ጠላታችን ሴጣን ዲያብሎስ አቅም ኃይል እንዳይኖረው፣ ጉልበት እንዳይኖረው፣ እንዲሽመደመድ፣ እንዲወድቅ አውግዙና ያሰሩልኝ። በቃላቸው ጣሉልን፣ 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 ጣሉልን። ይውደቅልን፣ ጠላታችን ይውደቅልን። አቤት አቤት። ዛሬ ቀዳ ከሆን ዛሬውኑ ለቀጠው። እሺ እሺ። አቤት አቤት አቤት። Soko sokana.
Soko soko sokala, 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 soko soko sokala. Yo, yo, ሰዓት ተልኮብህ ነበረ። ተልኮብህ ነበረ። ተልኮብህ ነበረ። ተልኮብህ ነበረ። መድኃኒዓለም ገሰጻቸው። የጠቆረ እንቁላላችንን የእባብ እንቁላላችንን አጥቁረን አበስብሰን መንፈሰ እባብን አድርገን አጥቁረን አበስብሰን እፍ ብለን ልከን ነበር። እፍ ተብሎ ወደ እኛ መጣና እኛ ላይ እሳቱ ነበር። መልሶኛን መጣኛ ነው ሊያጠፋ ዛፌዎቹን ሊያጠፋ። ቤቱ ተረበሸ፣ አካባቢው ታወቀ። ጉድ ፈላብን በኛ፣ ጉድ መጣብን በኛ፣ ጉድ ፈላብን በኛ ነው እንግዲህ ከለላ መከታሽ ያልተለየ እመቤቴ ኪዳነ ምሕረት ስምሽ የተመሰገነ የከበረ ነው። ልናሳመመው በትናት እንጥለው ነበረ፣ ልናሳመው ነበረ። ጢንቆ 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 ወይኔ 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 ከጓደኛ ነው ከቤተ ዘመድ? አዎ ከጓደኛ ነው። መድኃኒዓለም ልቦና ይስጣቸው። ወለኩ ልቅልቅ ኤርኩኝ ልቅልቅ ወለኩታ ተወላለኩታ ሻፑጣ ጦላ ሻፑጣ ኩባስቴ ሻፑጣ ጦላይ ሻፑጣ ኩባስቴ ሻፑጣ ጦላይ ሻፑጣ ኩባስቴ ስክትክትክታክ ስያ ታሰርኩ። ቅዱስ ሚካኤል፣ ቅዱስ ጊዮርጊስ፣ እመቤቴ ቅድስት ድንግል ማርያም ስማቸው ይባረክ። ይመስገን። በስላሴ ስም የሰመረ የጸና ይሆንልኝ። አሜን። ማለት ማርያም ቃቁሌ ቁማ ቃቁሌ ቁማ ቃቁሌ ቁማ ቃቁሌ ቁማ ቃቁሌ ቁማ እኮ ፎቶ ጋር ክፈ ጊዮርጊስ ተፍቻለሁ። ቁጡ በስላሴ ስም የሰመረ የጸና ቃቁሌ ቁማዬ ማለት ማርያም ቃቁሌ ቁማዬ ቃቁሌ ቁማዬ ቁጡ ቁጣዬ ቁጡ ቁጣዬ ቁጡ ቁጣዬ ቃቁሌ ቁማዬ ቃቁሌ ቁማዬ ቃቁሌ ቁማዬ ቃቁሌ ቁማዬ ቁጡ ቁጣዬ ቁጡ ቁጣዬ ቁጡ ቁጣዬ ቁጡ ቁጣዬ ቃቁሌ ቁማዬ ቃቁሌ ቁማዬ ቃቁሌ ቁማዬ ቁጡ ቁጣዬ ቁጡ ቁጣዬ ቁጡ ቁጣዬ ቃቁሌ ቁማዬ ቃቁሌ ቁማዬ ቃቁሌ ቁማዬ ቁጡ ቁጣዬ ቁጡ ቁጣዬ ያሉ ያቡቦ ያድሺባው ዮዬ አዲቦዬ 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 ኮኮኮቦ ያው ቁጣ ብርሃን ወጣልሽ ቀን ተሰየመች። ብርሃን ወጣልሽ ቀን ተገለጠች። ብርሃን ወጣልሽ ቀን ተገለጠች። ብርሃን ወጣልሽ ቀን ተገለጠች። ብርሃን ወጣልሽ ቀኑ ተገለጠልሽ። ብርሃን ወጣልሽ ቀኑ ተገለጠልሽ። ብርሃን ወጣልሽ ቀኑ ተገለጠልሽ። ብርሃን ወጣልሽ ቀኑ ተገለጠልሽ። መድኃኒዓለም ስሙ ይባረክ። ውልቅ ይትት በስላሴ ስም ውልቅ ይትት በስላሴ ስም ውልቅ ይትት በስላሴ ስም እግዚአብሔር ክብሩ ይስፋ። ጨርሻለሁ። ምሕረቱን ያላራቀን መድኃኒዓለም ይመስገን። ታስሬያለሁ።
ታስራለሁ። አርሻለሁ። ክንፈ ጊዮርጊስ አቤት 21 ሻማ ስጥ ማለት ባይሆን 1 ኪሎ ዕጣን ስጪ። ጨርሻለሁ። እሺ እግዚአብሔር ይመስገን። አንድ ሰው እንደገና አውጥቻለሁ። አንድ ሰው እንደገና አውጥቻለሁ። አንድ ሰው እንደገና ተናግሬያለሁ። ጨርሻለሁ። አመስግኝ አምላክሽን ሥላሴን፣ አመስግኑ አምላካችሁን ሥላሴን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ወለተ ኪዳነ ቆቆለሽ ጤወነ ዳሪ ቆቆለሽ ጡዌን የሊሳ ቆቆበ ቁማሊ ሲሊዳ ቆቆበ ቁባሊ ሊሳ ቆቆበ ቁባሊ ሊዳ ቆቆበ ቁባሊ ሊሳ ቆቆበ ላዲ ቆቆበ ላዲ ሊዳ ቆቆበ ቁባሊ ሊሳ ቆቆበ ቁባሊ ሊዳ ቆቆበ ቁባሊ ሊሳ ቆቆበ ቁባሊ ሊሳ ቆቆበ ቁባሊ ሊዳ ያሰርኩበት አስማቴን ነቀልኳ፣ ያሰርኩበት ኮተቴን አነሳዋ፣ ያሰርኩበት አስማቴን አነሳው፣ ያሰርኩበት ኮተቴን አስያዝኳ፣ ተያዝኳ። ወዴት እሸሻለሁ? ከዚህ ቦታ ወዴት እሸሻለሁ? ተያዝኳት። ጨርሻለሁ። አንስቻለሁ። ይሰማሻል? የታዘዝኩትን አንስቻለሁ። ከአንቺ ነው ትእዛዝ የሚቀበል የሚያዘኝ ኃይል አለ። ከሱ የታዘዝኩትን አንስቻለሁ። በሥላሴ ስም የታዘዝኩትን አንቺ ነሽ እንደምታዝኝ። ጨርሻለሁ። በምሕረቱ የጎበኘ መድኃኒዓለም ክብሩ ይስፋ። 14 ሻማ ስጫች ጨርሻለሁ። የታዘዝኩትን ተአምሮ አንስቻለሁ። ወለተ ሰንበት ባልቡቶ ጉሾ እንዳሰርኩሽ ፈታለሁ ምን አደርጋለሁ? 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 ትክትክ ውድቅ ተገድልኳ። ተገድጄ ነው። ሴፍ በዝቶብኝ፣ ሴፍ በልቶኝ ነው። ተገድጄ ነው። ተገድልኳ። ሴፍ በልቶኝ ነው። ሴፍ በዝቶብኝ ነው። ተገድልኳ። ተገድጄ ነው። ሴፍ በዝቶብኝ፣ ሴፍ ይዞኝ ነው። ባልቡጣቁሽ ዳሩና ቡና ቡናሎ ጉማሎ 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 ወለተ ሰንበት እያሉ አንስቻለሁ። ተይዣለሁ። 21 ሻማ ስጫች አለቀኝ። ትበላል አለቀኝ። ተወጫጣው በግቢያጣው አለቀኝ። ተይዣለሁ። አለቀኝ። ተቆራረጥኳ። የፍቅርተ ማርያምን ከአንቺ ላይ አድርጌ ነው ማንሳቸው።
ስላሴ በፍቻ ጊዮርጊስ አጸደ ማርያም ላይ አንስቻለሁ። ንገራት ቆመቴ ተይዘዋል። እዚህ ቀረበ። እየተንከባለለ መጣብኝ፣ እየተንከባለለ ተጠቅሎ መጣብኝ። እግዚአብሔር ይመስገን፣ መድኃኒዓለም ይመስገን። ትሰማለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ መጠንበል ካህነ አርያም ትሰመይ ገጸ ሱራፌል ዘምሮሳር ርዑስ ወዘምልዑላ ልዑል ጊዜ ጸዋዕኩ ከቅረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መጠንበል ካህነ አርያም ትሰመይ ገጸ ሱራፌል ዘምሮሳር ርዑስ ወዘምልዑላ ልዑል ጊዜ ጸዋዕኩ ከቅረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መጠንበል ካህነ አርያም ትሰመይ ገጸ ሱራፌል ዘምሮሳር ርዑስ ወዘምልዑላ ልዑል ጊዜ ጸዋዕኩ ከቅረበኒ በምሕረት ወሳህል ሰላም ለኪ ዘንሰግድ ብለኪ ማርያም እምነን አስተበቋኪ እማረዌነ አዊ ተማጸነሚኪ በንታሃና እሚኪ ወያቄ ባቡኪ ማበርነዮም ድንግል ባሪኪ ሰላም ለኪ ዘንሰግድ ብለኪ ማርያም እምነን አስተበቋኪ እማረዌነ አዊ ተማጸነሚኪ በንታሃና እሚኪ ወያቄ ባቡኪ ማበርነዮም ድንግል ባሪኪ ሰላም ለኪ ዘንሰግድ ብለኪ ማርያም እምነን አስተበቋኪ እማረዌነ አዊ ተማጸነቢኪ በንታሃና እሚኪ ወያቄ ባቡኪ ማበርነዮም ድንግል ባሪኪ ማርያምን ማለት ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይተዋልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለኔ ያደርገዋልና። ስሙም ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጸጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነትህ አምላካችን፣ በቸርነትህም አባታችን የሆንክ ልዑል እግዚአብሔር ሆይ በደከመን ጊዜ ብርታትና ኃይልን ስጠን። በተከፋን ጊዜ መጽናናትን፣ በመከራችን ጊዜ ረድኤትን አድለን። በሕመማችን ጊዜ ፈጣን ፈውስን አጎናጽፈን። በጭንቀታችን ጊዜ ተስፋን አድለን። ከሕግ በወጣን ጊዜ ምሕረትህ አይራቀን። አባ አምላካችን ሆይ ሌቱንም ቀድሰ ባርከ በሰላም በጤና ለዚች ለማለዳ ፀሐይ ያበቃህን። እኛ ከማናቀው አንተ ከምታቀው ሰይጣን ከሸመቆ ሴራ ሁሉ በክንፎች ጥላ ጋርደን ለዚች ለማለዳ ፀሐይ ከነ ቤተሰቦቻችን በሰላም ያበቃህን። ክብርና ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች አድርገ በሰላም አውለን የሰላም ቀን አድርግልን። ቀሪ ዘመናችን ሁሉ በአንተ ዓይን የታየ የተባረከ የተቀደሰ ይሆን ዘንድ ፈቃድ ይሁን። ማኅበራችንንም ባርክልን፣ አስፋልን።
የጽድቅንና የበረከትንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ ያንተ ፍቃድ ይሆን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተ ስጠው። በስራው በአገልግሎቱ የሚተናከሉትን ጠላቶቹን ሁሉ ከእግሮቹ በታች አስገዛለት። የክርስቶስ ጸጋና ሰላምም ይብዛለት። ጥበቃና ረድኤትህን አድለው። የአገልግሎት ዘመኑን ባርክለት። በደጅህም ጸንቶ ይቆይ ዘንድ ሃይማኖቱን አስፋለት። ቤተሰቡን ባርክ። ቀሪ ዘመኑ ሁሉ በአንተ ዓይን የታየ የተባረከ ይሁን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን። ልናገር ላውራ ላዜም ልዘምር ከፍ አድርጌ ልመስክር። መች ይረሳል ልጅነቴን ያሳደገኝ እቅፍ አድርጎ በክንፎቹ የከለለኝ ሚካኤል አባቴ እስከ ዛሬ ያላልኩትን ሚካኤል አባቴ በልቤ ውስጥ ያኖርኩትን ሚካኤል አባቴ ዛሬ ላውራው በአደባባይ ሚካኤል አባቴ ረድቶኛል ከአባቴ ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ የልቤ ብዬ የምጠራው ሚካኤል አባቴ ነው። ከተኛሁበት ከእንቅልፍ አንቅቶ ነፃ ወጣኝ እስሬን ፈቶ በጨለማ በወህኒው ቤት በእስር አብሮኝ ነበር ጠባቂ ሚካኤል ሚካኤል አባቴ በክፉ ቀን ያለ ጎኔ ሚካኤል አባቴ ያልተለየኝ በድካሜ ሚካኤል አባቴ ሰው የሚወድ የማይንቅ ሚካኤል አባቴ በጌታ ፊት የሚያስታርቅ ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ የልቤ ብዬ የምጠራው ሚካኤል አባቴ ነው። ብርቱና ኃያል ጽኑ ነው ስሙ ሚካኤል ሞገስ የሆነው ምን ይሆናል ሚካኤልን ያዘዘው ምግቡ መና ደመና ነው ሚጋርደው ሚካኤል
የአባቶቼ መንገድ መሪ ሚካኤል አባቴ በእኔ የሚሆን ታምር ሰሪ ሚካኤል አባቴ በመንገዴ ቀድሞ ፊቴ ሚካኤል አባቴ ይስበኛል ወደ ርስቴ ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ የልቤ ብዬ የምጠራው ሚካኤል አባቴ ነው። ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ የልቤ ብዬ የምጠራው ሚካኤል አባቴ ነው።